በመጨረሻም እንደተፈራው ፑቲን ተኮሱ። የራሺያ ሚሳኤሎች ቴልአቪቭን ደበደቡ። ይህ የማይታመን ነው። ለሳምንታት ፈራ ተባ ሲሉ የከረሙት ቭላዲሚር ፑቲን የስለላ ድጋፍ ከማድረግ ተሻግረው በግልጽ ሚሳኤሎችንና ድሮኖችን በእስራኤል አሰማርተዋል። ዶናልድ ትራምፕ፣ ቮሎዲሚር ዜሌንስኪና የእንግሊዝ የስለላ ቢሮ የራሺያን በጦርነቱ ተሳትፎ አረጋግጠዋል። ፑቲን ግን አይኔን ግንባር ያደርገው ሲሉ ክደዋል። ዛሬ ወጡ መረጃዎች ፑቲን ወደ ጦርነቱ መግባታቸውን ያረጋገጡ ሆነዋል። የእንግሊዝ የስለላ ቢሮ ራሺያ ኢራንን ደግፋ እስራኤልን እየወጋች እንደሆነ ደርሼበታለሁ ሲልም አሳውቋል። የስለላ ቢሮ ባጋራው መረጃ ከሰሞኑ ኢራን በፈጸመቻቸው የድሮንና የሚሳኤል ጥቃቶች የራሺያን መሳሪያዎች በመጠቀም የተፈጸሙ ናቸው ብሏል። የጉዳይ አሜሪካን ያስጨነቀ ሆኗል። አሜሪካን ብቻ ሳይሆን መላው ዓለምን የሚያሰጋ ነው። ምክንያቱም በእንዲህ መልኩ አገራት ጎራቸውን እየያዙ ጦርነቱን የሚቀላቀሉ ከሆነ ሶስተኛው ዓለም ጦርነት መቀስቀሱ አይቀር ይሆናል። ሶስተኛው ዓለም ጦርነት ተቀሰቀሰ ማለት ጦርነቱ በሚሳኤል ሳይሆን በኒውክሌር ደረጃ ይሆናል ማለት ነው። ይህ ደግሞ እጅግ አስደንጋጭም አስፈሪም ነው። ወደ ቻናላችን ቤተሰቦች ራሺያ የመካከለኛው ምስራቅ ጦርነትን ተቀላቅላለች። ለመሆኑ ፑቲን ከዚህ ጦርነት ምን ለማትረፍ ነው የገቡት የሚለውን ጉዳይ እንፈትሻለን። ቪዲዮውን ላይክ አድርጋችሁ በመጀመሪያ አብራችሁን ቆዩ። ከዩክሬን ጋር የጀመሩትን ጦርነት ባይቋጩትም የመካከለኛው ምስራቅ ላይ ያለው ጦርነት ግን ቀልባቸውን ስቦታል። ምክንያቱም እዚህ ቀጠና የዓለም ኢኮኖሚና ፖለቲካ የሚጨበጥበት ስትራቴጂካዊ ስፍራ በመሆኑ ነው። ቭላዲሚር ፑቲን ከኢራን ጎን በመሆን የአሜሪካን የበላይነት ለመገርሰስ እየተዋጉ ነው። የመካከለኛው ምስራቅ ጦርነት ከተቀሰቀሰ አንስቶ ሩሲያ በጦርነቱ እየተሳተፈች እንደሆነ የሚገልጹ መረጃዎች በስፋት ሲንሸራሸሩ ቆይተዋል። ይህ መረጃ ትራምፕና የዩክሬኑ መሪ አረጋግጠውታል። ትራምፕ ለፎክስ ኒውስ በሰጡት ቃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር ተያዘ ለኢራን ድጋፍ እያደረጉ መሆኑን እንደሚያምኑ ገልጸዋል። ሰሞኑን ሩሲያ የአሜሪካ የጦር መርከቦችን መገኛ ቦታ ለኢራን መረጃ በመስጠት ለድሮንና ሚሳኤል ጥቃት እያገዘች እንደሆነ በመገናኛ ብዙሃን ሲዘገብ ነበር። ትራምፕ ሩሲያ ለኢራን መረጃዎች እያጋራች ስለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉ ሲሆን ይህንንም አሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር አያይዘውታል። እነሱም ያደርጉታል፣ እኛም እናደርገዋለን ብለዋል። ፕሬዝዳንቱ ሩሲያ ይህን እያደረገች ያለችው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንዳጸፋ ሊሆን እንደሚችል ጠቁመዋል። ከዚህ ቀደም በዚህ ጉዳይ ላይ ትራምፕ ተጠይቀው ሩሲያ መረጃ ብታጋራም ውጤታማ እንዳልሆነችና ኢራንን በአሁኑ ወቅት በጥሩ ሁኔታ ላይ እንዳልሆነች በመጥቀስ ድጋፉን ፋይዳ እንደሌለው አስመልክተው ነበር። በተመሳሳይ ዘለንስኪ ማስረጃ እንዳላቸው ተናግረዋል። ቮሎዲሚር ዘለንስኪ ሩሲያ ለመካከለኛው ምስራቅ ታጣቂዎች ድሮኖችን እያቀረበች መሆኑን ለሲኤንኤን በሰጡት ቃለ ምልልስ ላይ ገልጸዋል። ፕሬዝዳንቱ እንደተናገሩት በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ለማድረስ የዋሉት የሻሂድ ድሮኖች የሩሲያ እጅ እንዳለባቸው የሚያረጋግጥ መረጃ በእጃቸው ላይ እንዳለ ተናግረዋል። ሩሲያ የኢራንን የድሮን ቴክኖሎጂ ፍቃድ በመጠቀም በብዛት እያመረተች እንደሆነና እነዚህንም ድሮኖች መልሳ ለኢራንና ለተላላኪዎቿ እንደምታስተላልፍ ዘለንስኪ ተናግረዋል። በተጨማሪም ሞስኮ ለቴህራን የደህንነትና ቴክኖሎጂ ድጋፍ እንደምታደርግም ተናግረዋል። ኢራን የሩሲያ ቁልፍ አጋር ስትሆን ጠንካራ ወታደራዊ ትብብር አላቸው። ሩሲያ ወዳጅ ከምትላቸው ሀገራት የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ መገደል፣ የሶሪያ በሽር አልአሳድ ከስልጣን መወገድና አሜሪካ ኒኮላስ ማዱሮን በቁጥጥር ስር ማዋሏ ለሞስኮ የዲፕሎማሲያዊ ግንኙነት መሰናክል ተደርጎ ተቆጥሯል። የኬቭ አጋር የሆነችው አሜሪካ ወታደራዊ ሀብቷን ወደ ኢራን በማዞሯ የመካከለኛው ምስራቅ ጦርነት ከዩክሬን ጋር ለጀመረችው ጦርነት ግን ጥቅም ሊሰጣት ይችላል። የፓትሪዮት ሚሳኤሎችና የጸረ ሚሳኤሎች መሟጠጥ ለሩሲያ ጠቃሚ ነው። ዩክሬን በገበያ ላይ መሳሪያዎቹን የማግኘት እድሏን ይገድበዋል ሲሉ በፓሪስ የፖለቲካ ጥናት ተቋም የዓለም አቀፍ ጥናት ማዕከል ተባባሪ ፕሮፌሰር ኒኮል ግራጄውስኪ ለቢቢሲ ኒውስ ራሺያ ተናግረዋል። ቴህራን የሻሂድ ድሮኖችን በብዛት መፈለጓ በሞስኮ አቅም ላይ ጉልህ ተጽዕኖ እንደሚያሳድር ባለሙያዎች ይናገራሉ። ዩክሬን ጦርነት በተጀመረበት ወቅት ሩሲያ በኢራን የሻሂድ ድሮኖችንና ለድሮኖች የማምረቻ ቴክኖሎጂዎች ፈቃድ እስከምታገኝበት ወቅት ድረስ በቴህራን ላይ ጥገኛ ነበረች ሲሉ በአሜሪካ የሚገኘው የጥናት ማዕከል ዳይሬክተር የሆኑት ሃናን ኖት ለቢቢሲ ኒውስ ተናግረዋል። ሞስኮና ቴህራን የጠላቴ ጠላት ወዳጄ ነው በሚል መሰረት ላይ የጸና ግንኙነት አላቸው። ምዕራባውያኑ ከባባድ ዓለም አቀፍ ማዕቀቦች የጣሉባት ሩሲያ ነዳጇን ለመሸጥ የምትጠቀምባቸው ማስተላለፊያዎች የተወሰኑ ሲሆን አንደኛው በኢራን በኩል ወደ ህንድ የሚሄደው ነው። ኢራን ከመካከለኛው ምስራቅ ታጣቂ ቡድኖች መካከል የሊባኖሱን ሂዝቦላ እንዲሁም የጋዛውን ሐማስ ትደግፋለች። ሩሲያን ብትሆን ከሐማስ ጋር የጠበቀ ግንኙነት እየፈጠረች የሚመስል ሲሆን የቡድኑ ከፍተኛ አመራሮች ልዑካን ቡድን ሞስኮን በቅርቡ ጎብኝተው ነበር። ምንም እንኳን ሩሲያ ኢራንን ከእስራኤል በላይ ብትፈልጋትም
ከሁለቱም ሀገራት ጋር ያላትን ግንኙነት ለመጠበቅ እየጣረች ትገኛለች። እስራኤል በበኩሏ ሩሲያ በዩክሬን እያደረገች ያለውን ጦርነት እንዲሁም ከኢራን ጋር ያላትን ቁርኝት ብትነቅፍም ዩክሬን የጠየቀችውን የጦር መሳሪያ ድጋፍ ግን ውድቅ አድርጋለች። ሩሲያ ለኢራን በጥብቅ የምትወግን ከሆነ እስራኤል በምላሹ የጦር መሳሪያ ወደ ዩክሬን መላክ ልትጀምር እንደምትችል ሩሲያ ልትገምት ትችላለች። ነገር ግን ይህንን ለማድረግ በመካከለኛው ምስራቅ የሚካሄደው ጦርነት የእስራኤልን አቅም ሊገድበው ይችላል። ሌላኛው ኢራንና ሩሲያን የሚያስተሳስራቸው አዘርባይጃን ያለችበት የደቡባዊው የካውካሰስ ግዛቶች ናቸው። ይህ ስፍራ በማዕቀቡ ስላለችው ራሽያ ቁልፍ የንግድና የኃይል ማዕከል ሆኖላታል። በግዛቱ ውስጥ የበለጸገችና በህዝብ ብዛቷ የምትታወቀው አዘርባይጃን ከሩሲያና ከኢራን ጋር ድንበር ትጋራለች። አዘርባይጃን ሁለቱን ሀገራት የሚያገናኙ የመንገድ የባቡርና የመርከብ ትራንስፖርቶችን ለማሻሻል የሰሜን ደቡብ የትራንስፖርት ኮሪደር ፕሮጀክትን ለመስራት ተስማምታለች። ሆኖም አዘርባይጃን ከእስራኤል ጋር የጠበቀ ወታደራዊ ግንኙነት አላት። ሰው አልባ አውሮፕላኖች እንዲሁም ሌሎች የረቀቁ የጦር መሳሪያዎችን ለእስራኤል መከላከያ ስታቀርብ ቆይታለች። በተጨማሪም ባለፈው ዓመት አዘርባይጃን አወዛጋቢውንና ራስ ገዙን የናጎርኖ ካራባ ግዛት ከአርሜኒያ በኃይል ወደ ራሷ ጠቅልላ አስከብታለች። ከጦርነቱ በፊት ከእስራኤል ወደ አዘርባይጃን የሚላኩ የጦር መሳሪያዎች ቁጥር ማሻቀባቸውን አሶሺየትድ ፕሬስ የበረራ ክትትል መረጃዎችን በመተንተን ዘግቧል። እስራኤል በኢራን ላይ ለምታካሄደው ስለላ አዘርባይጃን ወታደራዊ ተቋማቷን እንድትጠቀምባቸው ፈቅዳለች በማለት ኢራን ትከሳለች። አዘርባይጃን ግን ይህንን ውንጀላ አስተባብላለች። ስለዚህ እስራኤል በኢራን ላይ የምትፈጽመው ጥቃት ከአዘርባይጃን ጋር በሚኖራት ግንኙነት ላይ ጫና ያሳድር ይሆን ወይ የሚለውን ሩሲያ በጥንቃቄ ማጤን አለባት። በዚህ ግጭት ዙሪያ ሌላኛው ጉዳይ ሩሲያ ቻይና የምትይዘው አቋምና የምትወስደውን እርምጃ በቅርበት ትከታተላለች። የሩሲያ ቴክኖሎጂ በተለይም ለጦር መሳሪያ ግብዓቶችና ለኤሌክትሮኒክስ ገቢ ንግድ እንዲሁም በፖለቲካዊና ስትራቴጂካዊ ጉዳዮች አንጻር በቻይና ላይ ጥገኛ ናት። ስለዚህም በመካከለኛው ምስራቅ ባለው ቀውስ ላይ ቻይና ያላትን ስጋትን እንዲሁም አቋምን የምትገልጽ ከሆነ ሩሲያም ይህንኑ መከተሏ የማይቀር ነው። በጦርነቱ ወቅት አሸናፊውን ጎራ ለመለየት በአብዛኛው አዳጋች ነው። ከፍተኛውን ዋጋ የሚከፍለው ግን ተራው ህዝብ ነው። ዓለም አቀፍ የነዳጅ ገበያና የአቅርቦት ሰንሰለት በመዘበራረቁ ምክንያት አንዳንድ ሀገራት ከባድ ኢኮኖሚያዊ ኪሳራ ለመጋፈጥ የተዘጋጁ ነው። ከጦርነት የሚያተርፉ ሀገራት መኖራቸውም የሚጠበቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናር ከፍተኛ ምርት ላላት ሀገራቸው ትርፍን እንደሚያመጣላት በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢው ብቻ ሳይሆን በመላው ዓለም ብዙ መዘዞችን እያስከተለ ነው። የባህረ ሰላጤው አገራትን እንዳይረጋጉ አድርጓል። በመቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘውን ቤታቸውን ለቀው እንዲወጡ አስገድዷቸዋል። ከጦርነት ቀጠናው ርቆም መዘዙ እየተሰማ ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢው በተፈጠረው የባህር ትራንስፖርት መስተጓጎል የሸቀጦች ዋጋ እየናረ ነው። ለመሆኑ በዚህ ጦርነት የትኞቹ ሀገራት ይጠቀማሉ? ተጎጂዎች ውስጥ የሚለውን እንመልከት። ኢራን የሆርሙዝ ሰርጥን በመዝጋቷ የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋን እንዲያሻቅብ አድርጋለች። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫናው ስለነበረችው ሩሲያ ከጋዝ ሽያጭ የምታገኘው ገቢ የተወሰነ ገንዘብ እፎይታ ሊሰጣት ይችላል። የሩሲያ የፌዴራል በጀት በበርሜል በ59 በምትሸጠው ነዳጅ ላይ የተመሰረተ ነው። አሁን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በበርሜል ወደ $120 የተጠጋበት አጋጣሚም ተፈጥሯል። ዋና ዋና የባህረ ሰላጤው ነዳጅ አምራች ሀገራት ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት ለማድረግ እድል ይከፍትላታል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተወት ቆይታለች። በኋላም ቢያንስ እስከሚቀጥለው ወር ድረስ ከሩሲያ ነዳጅ እንድትገዛ ከአሜሪካ ፍቃድ ተሰጥቷታል ሲሉ የአርገስ ዋና ኢኮኖሚስት ዴቪድ ፋይፍ ተናግረዋል። የነዳጅ ገበያ ጫናን ለማቃለል በሩሲያ ነዳጅ ላይ የተጣሉትን አንዳንድ ማዕቀቦች ስለማቃለል የተጀመሩ አንዳንድ ውይይቶችም አሉ። ከዚህ አንጻር ሞስኮ ከጦርነቱ ተጠቃሚ ነች። ሌላኛው እዚህ ጋር የምትጠቀሰው ሀገር ቻይና ናት። ቻይና በኢራን ላይ በተከፈተው ጦርነት ምክንያት ይህ ነው የሚባል ውጤት እስካሁን አላየችም። ነገር ግን ወላፈኑ መሰማቱ የሚቀር አይመስልም። በዓለም አቀፉ የኢነርጂ ፖሊሲ ማዕከል መረጃ መሰረት ቻይና ከምታስገባው ድፍድፍ ነዳጅ ውስጥ 12% ከኢራን ታገኛለች። በተጨማሪም ቻይና ለብዙ ወራት የሚበቃትን ነዳጅ አከማችታለች። ተጨማሪ ካስፈለጋትም ፊቷን በቀላሉ ወደ ሩሲያ ማዞር ትችላለች። የቻይና በውጭ ንግድ ላይ የተመሰረተው የኢንዱስትሪ ዘርፍ ግን ይጎዳል ሲሉ ተናግረዋል። ከቻይና አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 20% የሚሆነውን ድርሻ የሚይዘው የውጭ ንግድ የኢኮኖሚዋ ቁልፍ መሰረት ነው። በሆርሙዝ ወሽመጥና በአካባቢው ያለው የባህር ትራንስፖርት መስተጓጎል ለቻይና ያን ያህል ችግር የሚፈጥር አይሆንም። ወደ ምዕራብ ለሚሄዱ የቻይና ምርቶች ግን ወደ አትላንቲክ መድረስ ወሳኝ ነው። በአረቢያ ባህረ ገብ መሬት በኩል እስያን፣ አውሮፓንና አፍሪካን የሚያገናኘው የባብ ኤልመንደብ ሰርጥ በኢራን በሚደገፉት ሁቲዎች ጥቃትን አስተናግዷል። የቀይ ባህር መስመር እንደገና ክፉኛ የመጎዳት እድሉም ሰፊ ነው። ከእስያ የሚነሱ የጭነት መርከቦች ወደ አትላንቲክ ለመጓዝ በደቡብ አፍሪካና በደቡብ አፍሪካው ኬፕ ኦፍ ጉድ ሆፕ በኩል በመዞር ዙሪያ
አቅጣጫቸውን መቀየርን ይመርጣሉ ሲሉ ፋይፍ ለቢቢሲ ኒውስ ተናግረዋል። የጉዞ ደግሞ ከፍተኛ ወጪ ያለው ሲሉ በለንደን የሚገኘው የቻታም ሃውስ የመካከለኛው ምስራቅ ባለሙያ የሆኑት ኒል ኩሊያም ተናግረዋል። ጉዞው ከ10 እስከ 14 ቀናት ይጨምራል። እንደ እቃዎቹ መጠን ለአንድ መካከለኛ መርከብ እስከ $2 ሚሊዮን ተጨማሪ ወጪ ያስወጣል። በኢራን ላይ የተከፈተው ጦርነት ለቻይና ዲፕሎማሲያዊ ድሎችን ሊፈጥር ይችላል። ከአሜሪካ አንጻር ራሷን ኃላፊነት እንደምትወስድ ተገዳዳሪ አድርጋ ለመቅረብ እየሞከረች ነው ሲሉ የዩናይትድ ኪንግደም ሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባው ፊሊፕ ሼትለር ጆንስ ለቢቢሲ ኒውስ ተናግረዋል። የቻይናው ፕሬዝዳንት ዢ ጂንፒንግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በተቃራኒ የተረጋጉና ሊገመቱ የሚችሉ ዓለም አቀፍ መሪ አድርገው ራሳቸውን መግለጻቸውን ይቀጥላሉ። ጦርነቱ ትራምፕ እንደ ታይዋን ላሉ ለሌሎች አንገብጋቢ ሁኔታዎች እንዴት ምላሽ እንደሚሰጡ ቤጂንግ ምልክቶችን የምታይበት እድል ሊሆን ይችላል። በመካከለኛው ምስራቅ ነዳጅና ጋዝ ላይ በእጅጉ ጥገኛ የሆኑት የደቡብ ምስራቅ እስያ ሀገራት በጦርነቱ ከባድ ጉዳት ይደርስባቸዋል። አንዳንዶቹ ኢኮኖሚያዊ ተጽዕኖን በፍጥነት ለመቀነስ ከባድ እርምጃዎችን ወስደዋል። በቪየትናም የናፍጣ ዋጋ ከጦርነቱ መጀመር ወዲህ በ60 በመቶ ጨምሯል። በተቻለ መጠን ሰራተኞች ከቤት ሆነው እንዲሰሩ መንግስት እየጠየቀም ይገኛል። ከመካከለኛው ምስራቅ 95 በመቶ የሚሆነውን ድፍድፍ ነዳጅ የምታስገባው ፊሊፒንስ በበኩሏ ከአደጋ ጊዜ ሰራተኞቹ ውጪ ያሉ የመንግስት ሰራተኞች በሳምንት ለ4 ቀናት እንዲሰሩ ተደርጓል። ፓኪስታን ከባንኮች ውጪ ላሉት ተመሳሳይ ገደቦችን አስቀምጣለች። በተቻለ መጠን ከቤት ሆነው እንዲሰሩ ትዕዛዝ ተላልፏል። ዩኒቨርሲቲዎች ትምህርታቸውን ወደ በይነ መረብ አዘዋውረዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በቴሌቪዥን በተላለፈው ንግግራቸው የአገሪቱን የነዳጅ ክምችት መጠበቅና በጥንቃቄ መጠቀም ወሳኝ መሆኑን ተናግረዋል። በባንግላዴሽ የነዳጅ ሽያጭ ሌላ መልክ ይዟል። በነዳጅ ማደያዎች በተከሰተው ረጅም ወረፋ ምክንያት የነዳጅ ሽያጭ ላይ ኮታ ተቀምጧል። ለመኪኖች 10 ሊትር እና ለሞተር ሳይክሎች 2 ሊትር ብቻ ነው በቀን እየተፈቀደው።